فردوس الرحمن ظلال فردوس الرحمن من المطلع ሴቶች አረፋ የሚባል ነገር አለና እና ተብሎ ይተረዳል እንዴት ነው ሴቶች አረፋ በዘጠነኛው ቀን ነው ይመስለኛል ነው ማሻአላ ቢሆን እነሱ ወደ ኋላ ቢሆኑ እንኳን አንድ ነገር ነው ነገሩ በእስላም ከዚህ በፊት በአንዳንድ አጋጣሚዎች ተነጋገርነው በዓላት እምነታዊ ቅርጽ አላቸው ይህንን እምነታዊ ይዘት ከአላህ Subhanahu Wa Ta'ala ህግ ብቻ ነው ልንቀስም የምንችለው ስለዚህ ነው አስተኛው አለይሂ ሰላቱ ወሰለም ወደ መዲና በሄዱበት አጋጣሚ ሁለት የሚጫወቱባቸው ቀናት አገኙ እና ምንድናቸው ብለው ሲጠይቁ መልስ ተሰጣቸው ሁለት ቀናት ናቸው ኩና ለሚዓቡ فيهما في الجاهليه በጃሂልያ ጊዜ እንጫወቱባቸው ነበር ማለት እንደ በዓል የሚያከብሯቸው እለቶች ነበሩ መልከኛው አለይሂ ሰላቱ ወሰለም አሉ قد عبدلكم الله خيرا منهم الله سبحانه وتعالى ከነዚህ የተሻለ ሁለት ነገሮችን ተክቶላቸዋል የሚተካው የሚደመድደው ማን ነው አላህ ነው ያ የድሮን በዓል ተረዘና አሁን ሌላ ሁለት በዓላትን ተካላቸው ከነዚህ ሁለት በዓላት ውጭ ሌላ በዓላት አንወቅ በእስላም ተዘነጋ አይደለም ማለት ነው ስለዚህ እንደ በዓል አመት እየተጠበቁ ወይም ወርን እየተጠበቁ ወይም ሳምንትን እየተጠበቁ ከጁምዓ በስተቀር አንድን ቀን ተጠባቆ ማክበር የተለየ የአምልኮ ተግባር በዚያ ቀን መፈጸም ይሄ የተከለከለ እዚህ ምንድነው የተዘነጋ ያለው ምሽቶች አራፋ የሚባለው መነሳት አለበት ያ የሚበላበት ቀን አይደለም በመሰረቱ የሚጾምበት ቀን ነው መብላት አይከለከልም ግን በዛን ቀን የጾመ ሰው ረሱላህ ሰለላሁ ዐለይሂ ወሰለም እንደተናገሩት የአንድ አመት እና የሚመጣውን አመት ወንጀል ያስምርለታል ተብሎ ይዟል አይደል በመሆኑ ይሄንን ለማድረግ ነው ሰዎች መነሳሳት የሚገባቸው ማለት ነው አዩ ዛታን ያው ዲጂት ያለ ዝግጅት ነው የሚዘጋጀው አዩ ሌላ እሺ አዩ ስለመብላት ነው ወይስ አባባሌ ጥያቄ አንተ ይሄን መብላት ይቻላል ነው ወይስ ይበልጥ ማብራሪያ እየሰጠኝ ነው ስለ በዓሉ ምን ነው ይቻላል ወይ ማመለስ ነው ለማንኛውም እንዲህ አይነት በዓል የለም መሆን ያለበት በተለይ ወብሻ ተብሎ ከታረደ ከሶላት በኋላ መሆን ጥርጥር የለው መሆን ያለበት ከዛ ውጭ እንደ በዓል መያዝ የለበትም ረሱላህ ዐለይሂ ወሰለም ብዙ አመታትን በዱንያ ላይ ያሳልፈዋል አንድም ጊዜ 9ኛውን ቀን እንደ በዓል አላየንም እንዲያውም በዓል ከፈለጉ ማለት ነው የሴቶች የወንዶች ብለው ምንም አይነት ነገር ሳይገድቡና ሳይለዩ ከዒዱ ቀን ጀምሮ يوم النحر 10ኛው ቀን ጀምሮ 11ኛው 12ኛው 13ኛው አያም ተሽሪቅ አያም አክል ወሽርብ ተብሏል አያም ተሽሪቅ የተባሉት ሶስቱ ቀናት የመብላትና የመጠጣት ቀናት ናቸው በዓላት ናቸው እንደ ዒድ ይቆጠራሉ ማለት ነው በእነሱ ቀን ሳይገድቡ 12ኛውን ሁሉ ጊዜ ተጠባቀው ሳይሆን እንዲሁ በቃ በዛ 3 ቀን ሁሉ መደሰት እንችላለን እያሉ ባመቻቸው አጋጣሚ ቢደሰቱ ቢበሉ ችግር የለውም ከዛ በፊት ግን እንደ በዓል የሚደረገው ነገር በሸሪዓ መሰረት የለውም ይጾም አይደለም አይዋ ለየት አድርገው ምግብ ለዛን ቀን ይታሰባል ለምሳሌ አምን ያዘጋጁ አይነት ኢንቲዛም ውስጥ ያለውም ሰው የዛን ቀን የተለየ ያን ምግብ ያዘጋጃል ማታው ላይ ይቻላል ወይ ማታው ላይ አኩል ሐሎት የለውም ማታውም ሆነ እንትኑ እንደ በዓል ታስቦ ከሆነ አይቻልም በተለይ አሁን ስም ተሰጥቷል የሴቶች አረፋ የሚል ስም ተሰጥቷል ይሄ አይደለም ይቻላል አይደል ይሄ የሚልበት ምክንያት ምንድነው ባህል ነው እንዳይባል ባህል ሊሆን ይችላል ግን ባህል የእምነት ቅርጽ ከተላበሰ ይከለከላል እነዚህ ሰዎች ይሄን ነገር ሲፈጽሙት ከምን ጋር ያያይዘው ነው ለምሳሌ አንዳንድ ሀገራት እንበልና የዒዱ ቀን በባህላቸው ቆጮና ክትፎ ወይም ደግሞ የሆነ አይነት የምግብ አይነት መስራት የሚለመድ ቢሆን ችግር የለውም በዓል ነው ማለት ነው እነሱ ያገራቸውን ምግብ አዘጋጁ ይባላል አሁን ችግሩ ምንድነው ከበዓል ቀን ወጥቶ ሌላ በዓል መስራቱ ነው ምግቡ ምንም አይነት ቢሆን ማለት ነው አይደል በዓል እንዲባል ከሚያደርጉ ነገሮች አንዱ ምግብ ነው ሁለተኛው መሰባሰብ ነው ለዚህ ሁለት ነገሮች አጥርሷቸው
መብላትና መሰባሰብ የተለየ ነገር ይሰራል ከዛ ውጭ ደግሞ ሰዎች ይሰባሰባሉ ሌላ ጊዜ በማይሰባሰቡበት መልኩ ማለት ይሄ ካለበት እንደ በዓል ተይዟል